ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን እስራኤል ሳትሰማ በአሜሪካና በየመን አማጽያን ሀውቲዎች መካከል ተደርሷል ስለተባለው የሰላም ስምምነት፣ የቻይና የጦር መርከቦች ደግሞ በኢራን የውሃ ክልል አጋርነታቸውን ስለማሳየታቸው፣ የአሜሪካው ፕሬዚደንት ዶናልድ ትራምፕ የፋርስን ባህር ስያሜ ለመቀየር ማቀዳቸውን፣ እንዲሁም የሩሲያን የ80ኛ ዓመት የድል ቀን አስመልክቶ ዘርዘር ያሉ ምልከታዎችን እናደርጋለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። المعتدي الأمريكي كافة التداعيات ጦር ከጦር ይቀድማል ይላሉ አበው። ይህንን ይሉት ተረት የሚናገሩት ኢትዮጵያውያኑ የማይመስል ልብ ያቆስል አሁን ማን ይሞት በአሜሪካና በየመን ሀውቲዎች መካከል ስምምነት ተደርሷል የሚል መረጃ ወጥቷል ሲባል ጆሮን ከመያዙ ውጪ እውነት ይሆን ብሎ ለመጠየቅ የማይዳዳው ማን ነው? እንኪያስ በአሜሪካው ፕሬዚደንት ዶናልድ ትራምፕና በየመን ሀውቲዎች መካከል ስምምነት ተደርሷል የሚል መረጃ ወጥቷል። የየመን ሀውቲዎች ከእንግዲህ የአሜሪካን የጦር መርከቦች ቢሉ የትራንስፖርት መርከቦች በቀይ ባህር ቢሉ በባብ አልማንዳብና በኤደን ባህረ ሰላጤ እንዲሁም በህንድ ውቅያኖስ ያሻቸውን ያህል ባሻቸው ጊዜ ቢንቀሳቀሱ ወፍ የሚያስደነግጥ ድንጋይ አንጥልባቸውም አንወረውርባቸውም ብለዋል። እንዳ ማህጥራው እንዳይበላ ግፋ አው ይላሉ። ሀውቲዎች ምን ያህል አስደስቷቸው ይሆን ከትራምፕ አስተዳደር ጋር ተደርሷል የተባለው ስምምነት? ምን ያህል እምነትስ ቢጥሉበት ነው? ጥያቄ ብቻ ነው። ነገር ግን አሜሪካና ሀውቲዎች ስምምነት ላይ መድረሳቸው ብቻ አይደለም ድፍን ዓለምን ጥያቄ ያስነሳበት። በዚያ ሂደት ከሀውቲዎች ጋር ትራምፕ የደረሱት ስምምነት የተባለው እስራኤልን አላካተተም። ጨርሶ እስራኤል አልሰማችም። እስራኤል የሰማችው የዚያን ስምምነት መፈረም ወይ መደረስ የሰማችው በዜና መሰራጫዎች ትራምፕና የካናዳው አዲሱ ጠቅላይ ሚኒስትር ማርክ ካርኔይ ሲነጋገሩ ሲወያዩ ትራምፕ ድንገቱን ሳያስቡት ይሆን አቅደውት ባይታወቅም ከየመን ሀውቲዎች ጋር ከስምምነት ላይ ደርሰናል፣ ከእንግዲህ በቀይ ባህር ቢሉ በኤደን ባህረ ሰላጤ ወዲያም በህንድ ውቅያኖስና በባብ አልማንዳብ የሚያሰጋን ነገር የለም ብለዋቸዋል። ያን ጊዜ ነው የእስራኤል ባለሥልጣናት ትራምፕ አሉና ከየመን ሀውቲዎች ጋር ከስምምነት ላይ ደረሱ አይ ሲሉ ቅሬታቸውን የገለጡት የእስራኤል ባለሥልጣናት። የየመን ሀውቲዎች በእስራኤል የቤንጎሪዮን አውሮፕላን ማረፊያ ጥቃት እስራኤል አንጀቷ ቁርጥ እስኪል ድረስ በንዴት መንተክተኳና መጋየቷ ይታወቃል። ሀውቲዎች በቤንጎሪዮን አውሮፕላን ማረፊያ ላይ በፈጸሙት ጥቃት 6 ሰዎችን ማቁሰላቸውና የዚያ መሰሉ ጥቃት በዚያ ልክ ሲደርስ ይሄ ለመጀመሪያ ጊዜ እንደሆነም ተነግሯል። በዓለም አቀፍ ትንታኔም በዚህም በኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅት ላይ ዳስሸዋለሁ። ነገር ግን አሁን ትራምፕና ሀውቲዎች ተስማሙ ሲባል አሜሪካን ብትሆን የጦር አውሮፕላኖቿን ቹ ብላ በዚያ የየመን ሀውቲዎች ይዞታ ባለችው ላይ ሁሉ 10 ኢላማዎችን ድባቅ መምታቷን የተናገርንበት ጊዜ እንዲህ ርቆ የሚዘነጋ አይደለም። ትናንትናና ከትናንት በስቲያ ደግሞ እስራኤል የጦር አውሮፕላኖቿን አስነስታ የየመንን የተለያዩ ክፍሎች አበጥራ ማበራየቷን ገልጠን እንደነበር አይዘነጋም። የእስራኤል የጦር አውሮፕላኖች እንደውም ከሆዴይዳ ወደብ ውጪ በየመን የዓለም አቀፍ አውሮፕላን ማረፊያ ሰንዓ ላይ በፈጸመችው ከባድ ጥቃት የአየር መንገዱን ከ500 ሚሊዮን ዶላር በላይ ኪሳራ አከናንበዋለች ነው ያለው ዛሬ ወጣው መረጃ። 6 የየመን አውሮፕላኖች ወድመዋል። ተርሚናሉም እንደዚሁ ሙሉ በሙሉ ወድመዋል። ከዚያ ውጪ በሆዴይዳ ወደብ ያለው የሲሚንቶ ፋብሪካና ሌሎች መሰረተ ልማቶች እርግፍ ብለው
አልቀዋል የሚል መረጃው። ይሄ በመካከለኛው ምስራቅ ቀጠና ነው። ታዲያ ሐውቲዎችና ትራምፕ የሰላም ስምምነት ላይ ደርሰዋል እንዳይነካኩ ሲባል ሐውቲዎች የአሜሪካን መርከቦች አልነካም፣ ነገር ግን በእስራኤል ላይ የበቀል ጥቃቴ እሳቱ ይወርድባታል ሲል ዝቷል። ትራምፕ ከሐውቲዎች ጋር ስምምነት ደርሰዋል፣ ይሄ ደግሞ በሰው ቁስል እንጨት ስደድበት ነው ሲሉ የተቹት ብዙዎች ናቸው። እስራኤል ከዚህ በኋላ አለች ኢራንና ሐውቲዎችን በተናጠል ደብዛቸውን አጠፋዋለሁ፣ በሙሉ ኃይሌ እበቀላቸዋለሁ ስትል በመከላከያ ሚኒስትሯ ኢዝራኤል ካትስ በኩል ልዩ ማስጠንቀቂያ አውጥታለች። ዛሬ ማለዳ ላይ የኢዝራኤሉ የመከላከያ ሚኒስትር ኢዝራኤል ካትስ ኢዝራኤል በተናጠል ራሷን ለመከላከልና ራሷን ለማስከበር የምታንስ ሀገር አይደለችም፣ ድፍን ዓለም በግልጥ በአደባባይ ያየ ያንን እናሳየዋለን፣ እናስመሰክራለን ሲሉ ቆፍጠን ባለ አነጋገራቸው ዝተዋል። ይሄ ከመካከለኛው ምስራቅ ቀጠና ምድር ሳንወጣ የጋዛ ሰርጥን ጉዳይም እንመልከተው። እስራኤል መላው የጋዛ ሰርጥን ይዛለሁ ስትል የጦር ኃይሏን በከፍተኛ ደረጃ ማጠናከሯና እንደውም ተጠባባቂ ኃይሏን ሁሉ መጥራቷ ተነግሯል። በብዙ 10 ሺህ የሚቆጠሩ የተጠባባቂ ኃይሎቿን ወደ ዋናው ጦር ኃይሏ መቀላቀሏን፣ ጦርነቱን በስፋት ለመያዝ መሰናዳቷን የተነገረው። በአንጻሩ የጋዛ ሰርጥ ፍልስጤማውያን ይልሱት ይቀምሱት እየቸገራቸው የረሃቡና የጠኔው ብዛት አጣምኗቸዋል። ሳይበሉ ሳይጠጡ ቀናት የቆጠሩ በጣም በርካታ ሰዎች አሉ። በርግጥም በጣም ብዙዎቹ የዜና ማሰራጫዎች የፍልስጤማውያኑን ምስል ሲያሳዩ ዓለም ምን መተዳደሪያ ሕግ አላትና ለዚህ አስገዳጅ ውሳኔና እርምጃ የማትወስድ ከሆነ ዓለም የቱጋ ነው? የመንግስታት ኅብረት ወይም የመንግስታቱ ድርጅት የሚባለው አካል ምንድነው? መለያው፣ መገለጫው፣ ሥራው ምንድነው? ሲሉ ምሬታቸውንና ሐዘናቸውን የሚገልጡት የዓለም ሕዝቦች ህልቆ መሳፈርት የላቸው። አይጥ በበላ ዳዋ ተመታን ሆኗል። የፍልስጤማውያን ጉዳይ ሐማስ ባጠፋው ፍልስጤማውያኑ ሙሉ የዚህን አይነት እርምጃ ሊወሰድባቸው አይገባም የሚል መረጃ ከየስፍራው እየተሰማ ነው። ነገር ግን ዓለም የትኛውን ሕግ ታስፈጽማለች? ጥያቄ ብቻ ነው። Военнослужащие почетного караула выдрузили красный штурмовой флаг на куполе Рейхстага, ставший главой победы над фашизмом. ከመካከለኛው ምስራቅ ቀጠና ምድር ስንወጣ ወደ ምስራቅ አውሮፓ እንጓዛለን። ምስራቅ አውሮፓ ላይ ምን አለ ካልን ሩሲያ በቀድሞው ዘመን ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ወይም ዩኤስኤስአር በምትባልበት ዘመን በዚያ በሁለተኛው የዓለም ጦርነት ወቅት ከጀርመን ናዚ ኃይል ጋር ባደረገችው ጦርነት እልህ አስጨራሽ እጅግ ደም አፋሳሽ ጦርነት ተደርጎ የናዚን ኃይል ሰብራና ሰልቃ ሶቪየት ኅብረት በሽንፈት ዘርራ ድል ያደረገችበት ወይም ድል ያበሰረችበት 80ኛ ዓመት በሞስኮው ቀዩ አደባባይ በተለየ ድምቀት ይከበራል ነው የተባለው። ለዚያ አከባበርም የበርካታ ሀገራት መሪዎችና የመንግስታት መሪዎች ሞስኮ መግባታቸው ተነግሯል። በተለይም ደግሞ ከዓለም መሪዎች መካከል የቻይናው ፕሬዚደንት ሺጂንፒንግ፣ የግብፁ ፕሬዚደንት አብዱል ፈታህ አልሲሲና የቪየትናም መሪዎች እንዲሁም የሌሎች በጣም በርካታ ምናልባትም ከ2 ደርዘን በላይ ሀገራትና መንግስታት መሪዎች በዚያ የፑቲን ግብዣ የ80ኛው ዓመት የድል በዓላቸው ላይ ለመታደም ሞስኮው ገብተዋል። ገና እየገቡም ያሉት የትየለሌ ናቸው የሚል መረጃ ወጥቷል። አሁን ጉዳዩ ፑቲን የ80ኛ ዓመት የድል በዓላቸውን ከወዳጆቻቸው መንግስታት ጋር ለማክበር መዘጋጀታቸው አይደለም። ይሄ ደስታ ነው። በአንጻሩ ግን የዩክሬን ኃይሎች የሩሲያን ደስታ በሐዘን ሊበጠብጡት ዕቅድ አስልተዋል። 2 ፊት ስለት ያለውን ሰይፋቸውን ስለው ቆመዋል። እንዴት ቢሉ ደግሞ የዩክሬን አጥፍቶ ጠፊ የሰው አልባ የጦር አውሮፕላኖች ከ1000 ኪሎ ሜትር ርቀት ላይ ቆመው በንስር ዓይኖቻቸው የሚሆነውን ነገር ሁሉ እያዩ የሩሲያን ደማቅ የድል ሰልፍ በዓል
በእሳት አበላቸው ሊያጎኑት ተዘጋጅተዋል ነው የተባለው። ባልበላም ጭሬ ላፍስስ አለች ይባላል ዶሮ። ዩክሬን በዚያ ልክ ያንን ጥቃት ያቀደችውን የምትፈጽምና አደጋ የምታደርስ ከሆነ ደግሞ በዚያ የተሰበሰቡት የዓለም መንግሥታትና የሀገራት መሪዎች ጥቂት እንኳ ዳፋው የሚያገኛቸው ከሆነስ ክፉን የያዘው ነው እንጂ ለኃጣን የመጣ ለጻድቃን ይተርፋል ይላሉ ኢትዮጵያውያኑ። በዚያ ደረጃ ዩክሬን የእሳት አበላዋን ከአጥፍቶ ጠፊዎቹ የሰው አልባ የጦር አውሮፕላኖቿ ወይም ድሮኖቿ ላይ የምትለቀው ከሆነ ጥይት ማንን ፈርቶ መሪ ይሁን ተመሪ ሁሉንም አደጋ ማድረሱ አይቀርም። ሩሲያስ በዚያ ደረጃ ተዘጋጅታለች ወይ? እውን ዩክሬንስ እንዳቀደችው ያንን ጥቃት ትፈጽመው ይሆን ወይ? ጊዜ አያሳየው አይፈታው የለምና ጊዜን መጠበቅ ብቻ ነው። ለዚሁ ለሩሲያ የ80ኛ ዓመት የድል በዓል አከባበር ከተጠሩትና ከተጋበዙት የዓለም መሪዎችና የመንግሥታት መሪዎች በተለይም የሩሲያ ብርቱና የቅርብ አጋር ተብለው የሚጠሩት የቤላሩሱ ፕሬዚደንት አሌክሳንደር ሉካሼንኮም እዛ ተገኝተዋል ነው የተባለው። በስተመጨረሻው የምናየው የአሜሪካው ፕሬዚደንት ዶናልድ ትራምፕ ዛሬም ዝተዋል። ከሩሲያና ዩክሬን ማደራደር ተግባር ለወጣ ነው መሮኛል። በአንድ ፊት እኚህ ሰው የዩክሬንን የማዕድን ሀብት ቋምጠውለታል፣ ተፈራርመዋል ከፕሬዚደንቱ ቮሎዲሚር ዘለንስኪ ጋር። እንደውም በርቀት ምንድነት የሚባለው አሜሪካ ለዩክሬን ለሰጠችው የጦር መሳሪያና ጥይት ላፈሰሰችው ሀብቷ ሁሉ ካሳ ትፈልጋለች። የእያንዳንዱን ጥይትና መሳሪያ ዋጋ ከዩክሬን መካስ ትፈልጋለች። ለዚያም ነው ይላሉ ትራምፕ፣ ለዚያም ነው ከዘለንስኪ ጋር ይህንን የማዕድን ሀብት ልማት ውል የተፈራረም ነው በግልጥ ተናግረዋል እሳቸው ትራምፕ። ዩክሬንም ብትሆን ከሩሲያ በሚደርስባት በትር አከርካሪዋን ክትድቅቅ ብሎ የምትንጋለል ከሆነ ያላንዴላት በዘነዘና ትነቀሰው አማራትን ሆና መቅረቷ ነው ሲሉ የሚሳለቁባት በርክተዋል። በሩሲያና በዩክሬን መካከል የተጀመረው ጦርነት የካቲት 24 2022 ሐሙስ ቀን ሲሆን 1169 ቀናት ተቆጥረዋል። ጦርነቱ ሊቆም ቀርቶ እየተባባሰ ሄዷል። ታዲያ ለዚህ የሁለቱ ወገኖች ጦርነት ማስቆም በአደራዳሪነት የገባቸው አሜሪካ ፑቲንን አስከፊ ጥያቄ ጠይቋል ስትል በ99 ዓመቱ የቀድሞ አርበኛዋ አፍ አዘልፋቸዋለች። እኒሁ የ99 ዓመቱ የሁለተኛው ዓለም ጦርነት አርበኛ ምንድን ነው ያሉት? ፑቲንን እነዚህን 5 ግዛቶች ይይዛለሁ ብሎ የማይመለስ ጥያቄ ይጠይቃሉ ወይ? መካር ስለምን አጣ አሲሉ ፑቲንን ዘልፈዋቸዋል። ሰውየው እኒሁ የ99 ዓመቱ የሁለተኛው ዓለም ጦርነት አርበኛ ሄንሪ ራይዝ ይባላሉ። ልብ አይሞትም ይላሉ ኢትዮጵያውያኑ። ገሚሶቹ ደግሞ ለአፍ ዳገት የለውም አሊያም ለተቀማጭ ሰማይ ቅርቡ ነው ሲሉም ያሳያሉ። ፑቲን ከዩክሬን ጠቅልለው ለመያዝ አቅደው ሳይሆን ጠቅልለው ጨርሶ ይዘዋቸዋል የሚባሉት በ2014 የአውሮፓውያኑ የክራይሚያን ወደብ በሴባስቶፖል የምትገኘዋን የክራይሚያን ወደብ እንዲሁም ኬርሶን፣ ዛፖሪዚያን፣ ሉሃንስክና ዶኔስክን እነዚህን 5 ስፍራዎች ጠቅልለው ይዘው የለም ወይ? ስለዚህ አሁን በአሜሪካዊው ጡረተኛ አርበኛ የተሰጣቸው ስያሜና የዘለፋ ቃል የማይመለስ ጥያቄ ጠይቋል የሚል ነው። ከአንድ አደራዳሪ ሀገር ዜጋ የተሰጠ ትችት ነው። እውን የሩሲያ የ80ኛ ዓመት የድል በዓል ያለምንም ኮሽታና ያለምንም ስጋት ባማረበት መልኩ ይጠናቀቅ ይሆን? ወዲህስ ግን ዩክሬን እንዳቀደችው ይህንን የሩሲያን የ80ኛ ዓመት የድል በዓል የእሳት አበላዋን ትቸልስባት ይሆን? ለማንኛውም ጊዜን መጠበቅ ነው ተባብለናልና ጊዜውን እንጠብቃለን። ውድ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።